ውሸታም ነች። መስጊድ አለው የራሱ። እውነትሽን ነው። ግቢ ስር መስጊድ አለው የራሱ። አቤት ውሸት። አክሱም ያሉት ወንድሞች ግን ዛሬ ሴቶች ሂጃብ ተከልክለዋል። ሐቢቢ በምን እናንተ እዚህ ሌላ ቤት ስራ የተጠመድና አስቡት። ዛሬ ግን ለወንድምህ ቦታ ሰጠ፣ ለወንድምህ ክብር ሰጠ፣ ወንድምህን ወደህ አንዱ ነህ ታሪክ እንድትሰራ የታዘዝኩ ሐቢቢ፣ ሌላ አይደለም። ሰሞኑን ሱዳን ላይ ሲደረግ የነበረው ጭፍጨፋ ኮዙ ምንድነው የሚል ጥያቄዎች ሲጠይቁኝ ነበር። ስለሱ ሰፋ ያለ ቪዲዮ ማየት ከፈለጋችሁ ሰፊ ቪዲዮ አለ፣ ገብታችሁ እዩት። ሰርቼ ነበር ያ ቪዲዮ። ግን አሁን አጠራ ልጊ የሆነች አንድ ነገር ብቻ ልንገራችሁ። ሞተ ተብሎ ሲለቀስለት አለው ብሎ የመጣው ወጣት እንግዲህ በርካቶችንም አስገርሟል። የሐዘን ፕሮግራሙም ወደ ደስታ ተቀየረ። የደንቢያ ወረዳ የሄጎ ቀበሌ ተወላጅ የሆነው ወጣት አክሊሉ ሊሴምቦ ደቡብ አፍሪካ ለመሄድ ጉዞ እንደጀመረ ቤተሰቦቹ አስደንጋጭ ዜና ደረሳቸው። የጉዞውም ደላላ ወጣቱ አክሊሉ በመንገድ ላይ በወባ በሽታ ታሞ መሞቱን ለቤተሰቦቹ አረዳ። ቤተሰቡ በከፍተኛ ሐዘን ውስጥ ገብተው ራሳቸውን ጎድተው ለቅሶ ጀመሩ። የለቅሶ ስነ ስርዓቱም ለ3 ቀናት ያህል ተቀምጠውም ነበረ። ቤተሰቡ 3ኛ ቀን ላይ አስክሬን ባለመምጣቱ በከፍተኛ ሐዘን ውስጥ ሆነው ለቀብር ስነ ስርዓት እየተዘጋጁም እያለ ከደቡብ አፍሪካ ከሚገኙ ወንድሞቹ ስልክም ተደወለ። ልጃቸው በህይወት እንዳለ ተነገራቸው። ቤተሰቡም ለማመን ተቸግሮ የልጁን የዛምቢያ ስልክ ቁጥር በመውሰድ ደውለው ራሱን አክሊሉን በስልክ ካገኙት በኋላ ወሬው እውነት መሆኑንም አረጋገጡ። የለቅሶ ፕሮግራም በቅጽበት ወደ ታላቅ የደስታና የምስጋና ስነ ስርዓት ተቀየረ። ከሰሞኑ ውዝግብ ጋር በተያያዘ መልእክተኛው ምላሽ ሰጥቷል። እንዴት ናችሁ? ከሰሞኑ ወደ አፋር አካባቢ ሄጄ ስለነበር በቂ ኔትወርክ አላገኘሁም። ቶሎ መልስ ባለመስጠቴ ይቅርታ ይደረግልኝ። አሁን በእኔ ላይ ቪዲዮ የሰራችሁትን ስለኔ የተጻፉትን እያነበብኩ ነበር። በአንድ ጀንበር ደግ ከሚል ስም ወደ ቀማኛ አወረዳችሁኝ አየሁ። ትንሽ መልስ እስክሰጥበት ታግሳችሁኝ ቢሆን መልካም ነበር። እንደ አጋጣሚ ሆኖ አምላክ ሲረዳኝ ከአባታችን ጋር የሰራነውን ቪዲዮ አላጠፋሁትም ነበር። እንደምታዩት አባታችን መኪና ውስጥ ስልክ ጽፎ ሰጠኝ ያሉት በስህተት ይመስለኛል። እኔ የሰጠኋቸው ስልክ የለም። በተደጋጋሚ አባታችን ባላደራው ሲሉ ነበር። ይህም በስህተት ይመስለኛል። እኔ መልእክተኛው ነኝ። እኔና ባላደራው ፍጹም የተለያየን ሰዎች ነን። ያንንም ለማረጋገጥ ከሰሞኑ አንድ ሚዲያ ላይ የምታዩኝ ይሆናል። የአባታችን ሀቅ በስልክ ልውውጦች በገባበት አካውንት ማወቅ ስለሚቻል አምላክ ረድቶን ሀቃቸውን ይመልስላቸዋል ብዬ ተስፋ አደርጋለሁ። ለማንኛውም እኔ እንደዚህ አይነት ተራ ነገር ውስጥ እንደማልገባ ላረጋግጥላችሁ እወዳለሁ። ከእዩሃ ሚዲያ ጋርም በስልክ መልስ ሰጥቻለሁ። ሲለቀው የምታዩት ይሆናል። በመጨረሻም ስልኬም ላይ እየደወላችሁ መልእክትም እያስቀመጣችሁ ከጎኔ የቆማችሁ ወዳጆቼ በጨነቃችሁ ተስፋ በቆረጣችሁ ጊዜ አምላክ ከጎናችሁ ይቁም ሲል ይህን መልእክት አስተላልፏል መልእክተኛው። አባቴ አዛን ነው የሚለው። ውሸታም ነች። መስጊድ አለው የራሱ። እውነትሽን ነው። ግቢ ስር መስጊድ አለው የራሱ። አቤት ውሸት። አልቻልኩም ብቻዬን። ምን ይባላል? ከሌሎች ወንዶች አንተን መርጣሃለች። ምን እማዬ የት ነው የምኖረው? አባትሽ አሸዋ ሜዳ የራሱ ምን አለው? መስጊድ ተክሎበት። መስጂድ እኮ የሚተከል ነገር አይደለም፣ የሚሰራ ነው። ስለዚህ አልቻለችበትም። እስክርቢቱን አዛን እያለ ይኖራል። እግዚአብሔር ሰው አዛን እያለ ነው አለች። ከዛ ቀጠለችና ምን አለች? በንብረቱ ሁሉ መስጊድ ተክለው፣ በንብረቱ ሁሉ ላይ መስጂድ ተክለውበት አለች። የትና የት ነው የሚተክለው? አሸዋ ሜዳ። የት ሀገር ያለው አሸዋ ሜዳ እንደሆነ አላውቅም። አዲስ አበባ ዙሪያ ሸገር ሲቲ ዙሪያ ያለው አሸዋ ሜዳ ከሆነ እሷ የምትለው አይነት መስጂድ የለም፣ የሆነ የተተከለ ነገር የለም። ሙሐመድ ምናምን ሲባል በጣም ኤሌክትሪክ እንደያዘው ነገር ያንገበግባታል። መሐመድ ሆነ እግሩ ላይ ችግር አያለ። መሐመድ ዓለም በአንድነት ስሙን የሚጠራው ሙሐመድ ነብዩ ሙሐመድን በምድራችን በታሪክ ብዙ ማስተማር ብዙ ምሳሌ መሆን የሚችሉት ፕሮፌት ሙሐመድ ምኞትም እንደሚነገሩት አይነት ሰው ነብዩ ሙሐመድ ፕሮፌት ሙሐመድ አሊያም በታሪክ እንደሚሰሙ አይነት ሰው ፕሮፌት ሙሐመድ ስለመሆናቸው በርካቶች ካለማመንታት ያሳፍረኛል ሳይሉ የሚናገሩላቸው ጎበዝ ፕሮፌት ሙሐመድ ነብዩ መሐመድ በአግባቡ ሀገርን መምራት ሰው መሆንን
በተግባር ማሳየት የቻሉትም ብዙሃኖቹ ምሳሌ መሆን የሚችሉ እንደሆኑም የታሪክ መዝገባቸው ያስረዳል። ሙሐመዱር ረሱሉላህ أن رسول الله صلى الله عليه وسلم قال له كم تعبد من الآلهة سنت عملكتوችን ነው የምታመልከው አሉት። ብዙ ጊዜ ዘይረውት ብዙ ጊዜ መክረውት ብዙ ጊዜ ዳዕዋ አድርገውለት አንድ ቀን ግን የመጨረሻ ሁጃ ሊያቆሙበት ፈልገው كم تعبد من الآلهة ስንት አመልክቶችን ነው የምታመልከው አሉት። قال سبعة ሰባት ነገሮችን ነው የማመልከው አለ። قال أين هم እነዚህ ሰባት አማልክቶች እነማን ናቸው? የት ነው ያሉት? قال ستة في الأرض وواحد في السماء አንዱም ስድስቱ መሬት ላይ ነው ያሉት። በተለያየ ቦታ ላይ ቁጭ ቁጭ አድርገን ምንሳለማቸው ምንስማቸው ምናጎብድድላቸው ምንዋደቅላቸው። አንዱ ግን ራቅ ብሎ ከፍ ብሎ ላቅ ብሎ ያለው አንዱ ከሰማይ በላይ ነው አላቸው። قال من لرهبك ورغبتك على الرسول عليه الصلاة والسلام ለጭንቁ ጊዜ ከነዚህ ከምታመልካቸው ሰባቱ አማልክቶች ለጭንቁ ጊዜ ለወሳኙ ጊዜ ማንን ነው የምትይዘው አሉት። قال الذي في السماء ያ ሰማይ ያለው ነው አለ። ለጭንቁ ጊዜ በዚህ ጊዜ ምን አሉት ነብዩ አለይሂ ሰላም እነዚህን የደረደርካቸውንና አንተ የጎለትካቸውን ስድስቱን አማልክቶች ተውና ለጭንቁ ጊዜ ይገላግለኛል የምትለውን እውነተኛውን የሰማዩን አምላክ እሱን ያዛሉት ረሱል አለይሂ ሰላም። ፕሬዝዳንቱ የወንድማቸውን ንብረት ለመንግስት እንዲወርሰው አደረጉ። እንግዲህ ወንድማቸው የፕሬዝዳንቱን የአህመድ ሻራን የሶሪያውን ፕሬዝዳንት ስም ተጠቅሞ የተለያዩ የንግድ ስራዎችን እየሰራ እንደሆነ መረጃ ይደርሳቸዋል። በዚህ መሃል ነበረ ሙሉ የቅንጡ መኪናና እንደዚሁም ንብረቶቹ እንዲወረሱ ያደረጉት። ይህ ብቻ አይደለም። ቀጥታ ወደ ቤተሰብ በመሄድ የ79 ዓመት ያላቸውን አዛውንት አባታቸውንና ቤተሰቡን በመሰብሰብ ካሁን በኋላ በኔ ስም እዚች ከተማ ላይ ምንም ነገር እንዳታደርጉ ሲሉ አስጠንቅቀዋል። ከዛም የመንግስት ኃላፊዎችን በመሰብሰብ ከወንድሜ ጋር ምንም አይነት የሆነ የግል ስራ እንዳትሰሩም ሲሉ አሳስበዋል። እንዳልኳቸውም የወንድማቸውን ንብረት መንግስት እንዲወርሰውም አድርገዋል። ይህ ብቻ አይደለም። ከሰሞኑ አህመድ ሻራ አንድ ስብሰባ አድርገው ነበረ፣ የቀድሞ የእርሳቸውን ጓደኛ አዛዦችና እንደዚሁም የሲቪል ሰራተኞች። እናም እነዚህ የሲቪል ሰራተኞች ወደ እነርሱ ሲመጡ ቅንጡ መኪና እየነዱ ነበር የመጡት። በዚህ መሃል ፕሬዝዳንቱ በጣም ይገረሙና ሶሪያ ይህን ያክል ደሞዝ እንደምከፍላችሁ አላቅም፣ ይህን እናንተ አላመጣችሁትም በማለት እያንዳንዳችሁ የነዚህን ቅንጡ መኪና ቁልፍ አስቀምጣችሁ ሂዱ በማለት እንዲወረስ አድርገዋል። አሁን ፕሬዝዳንቱ በሶሪያ ማለት ነው ሙስናን ለመከላከል እያደረጉ ያለው ጥረት ከብዙዎች ዘንድ አድናቆትን እያስገኘላቸው ነው። በቤተሰቦቻቸውና እንደዚሁም ደግሞ በጓደኞቻቸው ላይ ያደረጉትም ተግባር ከብዙዎች ዘንድ አሁን አድናቆት አስገኝቶላቸዋል። ለተመሳሳይ መረጃ እንዴት ናችሁ? ሰላም ነው? ሰላም አለይኩም ያ ጀማ የውስ ቤተሰቦች። እንግዲህ ከኢትዮጵያ ከተለያዩ ኡስታዞች ጋር ኡምራ ሲደረግ እያያችሁ እየቀናችሁ፣ ዱባይ ያላችሁ ደግሞ እኛስ እንዴት ነው ከምንወዳቸው ኡስታዞች ጋር ኡምራ ምናረው እያላችሁ ስታስቡ ነበር። አሁን ከዚህ በኋላ ከኢማራት ኡምራ ማድረግ የምትፈልጉ ሁላችሁም በፕሌንም ሆነ በባስ ከሰዓት ጀምሮ ኡምራ በይፋ ጀምረናል። የተለያዩ ፓኬጆች አሉን። እንዲሁም ኡስታዝ ሁሱም አብሮን ይጓዛል። እንግዲህ ኡምራ ስታረጉ ኡምራ ቦታ ላይ እዛ ቦታ ላይ መካና መዲና ላይ ምን እንደተከሰቱ ሙሉ ታሪኩን እዛው ሆኖ እየተደረከልን ደግሞ ስናይ ይበልጥ ደስ ይላል። ስለዚህ ይሁን ያለው ነገር አክሱም ያሉት ወንድሞች ግን ዛሬ ሴቶች ሂጃብ ተከልክለዋል። ሐቢቢ በምን እናንተ እዚህ ሌላ ቤት ስራ የተጠመድና አስቡት። ዛሬ ግን ለወንድምህ ቦታ ሰጠህ፣ ለወንድምህ ክብር ሰጠህ፣ ወንድምህን ወደህ አንዱ ነህ ታሪክ እንድትሰራ የታዘዝኩ ሐቢቢ፣ ሌላ አይደለም። ለምን ትንሽ ሀያት ነው እኮ ዱንያ ላይ የምኖር አይደል? ትንሽ ሀያት ሐቂቃ ነገን የመኖር ዋስትና የለህም። ባለህ በዛሬ ቀንህ አላህ የሚወደውን ነገር ሰርተህ ትልቅ ድል አስመዝግበህ እንድትሄድ ነው የሚፈለገው ከዱንያ ላይ እንጂ ወንድምህን ጠልተህ ወንድምህ ጋር ተሟግተህ እከሌ እንዲህ ነው እነሱ እንዲህ ናቸው ስማቸውን በማጥፋት ቢዚ ሆነ ሐቂቃ ሌላው ነገር እንዳይመለከት መደረግ አይደለም። ትልቅ ታሪክ እንድትሰራ ነው። ሐቂቃ አም ሐሲብቱም አነማ ኸለቅናኩም ዐበታ ይላል አላህ። ትገምታላችሁ፣ ታስባላችሁ፣ እንዲሁ ለንቶ ፈንቶ የተፈጠራችሁ ይመስላችኋል? ወደኛ ማትመለሱ ይመስላችኋል? ይላል አላህ ሱብሓነሁ ወተዓላ። ቢላሂ አለይክ ዛሬ አንተ ወንድምህን ጠልተህ እንዴት ብለህ ነው አላህ ጋር የምትገናኙ? በምን አይነት ቢላሂ አለይክ። ለዚህ ነው አሷዲቁል አሚን ሰለላሁ ዐለይሂ ወሰለም ሐዲስ አልቁድሲ ላይ ተርቤ ነበር ለምን አላበላኸኝም ይላል አላህ ሱብሓነሁ ወተዓላ። ተርቤ ነበር ቢላሂ አለይክ ያን ባሪያ ይጠይቃል፣ ያ ረብ እንዴት ብዬ አንተን አበላለሁ? አንተ የዓለማት ጌታ ሆነህ እንዴት ብዬ ነው አንተን ማበላው ሲለው
ወላሂ እከሌ ልጅ ባሪያዬ እኮ ተርቦ ነበር ነገር ግን አንተ እሱን አላበላህም ሹፍ ታምሜ ነበር እኔን አልጠየከኝም ይላል አላህ Subhanahu Wa Ta'ala አንተ ያለማት ጌታ ሆኜ እንዴት ብዬ ነው አንተን የምጠይቀው ያ አላህ ብሎ ይጠይቃል ባሪያውም እከሌ የሚባል ባሪያዬ ታሞ አንተ እሱን አልጠየክም ይላል አላህ Subhanahu Wa Ta'ala ተመልከቱ የወንድማማችነት ጥግ እኮ ነው ለወንድም ምን ያህል ቦታና ሪስፔክት መስጠት እንዳለብህ እኮ የሚገልጽ ነገር ነው አላህ በዝልክ የሚገልጽ ከሆነ بالله عليك ዛሬ እኔ ወንድሜ ምን ያህል ቦታ ያለው አጠገቤ يا اخي والله ራሳችንን ጠይቅ ይገባል ሐያታችን ሙራጃ ይጠይቃል ነገር ግን ዛሬ አንዱ ብንሆን አላህ Subhanahu Wa Ta'ala እኮ ለዚህ ነው انما المؤمنون اخوه شوف ተመልከት ሙእሚን ወንድማማች ነው ከየትም ይምጣ ከየትም ይብቀል ዛሬ እኔ ችግር ካልደረሰብኝ ያኛው አይመለከተኝም እንዳትል እኮ ነው እያለ ያለው አላህ Subhanahu Wa Ta'ala انما المؤمنون اخوه شوف ሙእሚኖች ወንድማማች ናቸው ይላል ተመልከቱ فاصلحوا بين اخويكم ደግሞ ምን አለ አላህ ዘወለ ተመልከቱ ችግር ይፈጠራል መጠጣጣት ይፈጠራል መخላለፍ ይፈጠራል نعم فاصلحوا بين اخويكم በወንድማማችነታችሁ መካከል አብጁ ችግር መፈጠሩ የማይቀር ነው አላህ Subhanahu ተመልከቱ አየ እንደሚፈጠርም ስለሚያውቅ ነው አላሁል ገዩብ ነው አላህ ሩቅ አዋቂ ነውና ችግር ሊፈጠር ይችላል فاصلحوا አብጁ አለ አላህ شوف እንድታበጅ ታዛሃል ደግሞ እንጂ እንድታበጅ ሳይሆን እንድትጠላ አይደለም የታዘዝከው አየ ምናልባት የሆነ ችግር አየህበት ብለህ እንድትጠላው አይደለም የታዘዝከው እንድታበጅ ነው የታዘዝከው فاصلحوا بين اخويكم ከአላህ በላይ እውነት ተናጋሪ አለ ተመልከት የሰው ልጅ እኮ ሊዋሽ ይችላል አላህ ግን من اصدق من الله حديثا ከአላህ በላይ እውነት ተናጋሪ አለ لا والله የለም አላህ ግን በእውነተኛ ቃሉ ያዘን ያለው ወንድምህ ጋር ችግር ሊፈጠር ይችላልና ይልሃል ቀድሞ ተመልከት فاصلحوا አብጁ ተራራቅ አንተ ዝውነ እሱምታ እዛም ደግሞ ያለው መልስ መስጠት በዛ አይደለም የታዘዝነው فاصلحوا አብጁ ነው የተባለው ተለያዩ አይደለም አብጁ والله ተለያዩ አታገኙም ታገናኙ ሰሞኑን ሱዳን ላይ ሲደረግ የነበረው ጭፍጨፋ ኮዙ ምንድነው የሚል ጥያቄዎች ሲጠይቁኝ ነበር ስለሱ ሰፋ ያለ ቪዲዮ ማየት ከፈለጋችሁ ሰፊ ቪዲዮ አለ ገብታችሁ እዩት ሰርቼ ነበር ያ ቪዲዮ ግን አሁን አጠራ ልጊ የሆነች አንድ ነገር ብቻ ልንገራችሁ ከፍተኛ ሮል እየተጫወተ ያለው ይሄን ጭፍጨፋ አንደኛው ምንድነው ዘር ነው ዘረኝነት ነው አረብ ነን ብለው የሚያስቡና ነን አረብ ነን ኦር አረብ አይደለንም አፍሪካውያን ነን ብለው በሚያስቡ ሰዎች መካከል ያለ የዘር ያመጣው ፍጅት ነው አሁን አልፋሽር ዳርፉር ውስጥ ነው ያለው ያሁኑ የዳርፉር ጭፍጨፋም የአልፋሽር ጭፍጨፋም ሆነ ከዚህ በፊት የነበረው የዳርፉር ጭፍጨፋ በእርሊ 2000ዎቹ የነበረው የዳርፉር ጭፍጨፋ ውስጥ ከፍተኛ ሮል የተጫወተው ዘር ነው አረብና ነን አረብ የሚለው ዘር እንዴት እንደሆነ ልንገራችሁ ነው ዳርፉር ማለት አረብኛ ትርጉሙ ራሱ ዳርፉር ማለት የፉሮች አገር ማለት ነው ፉር የሚባል ጎሳ አለ ፉር አክቹአሊ ትርጉሙ ጥቁር ማለት ነውና የጥቁሮች ሀገር ማለት ነውና ጥቁሮች የሚባሉ አሉ ደን አረብስ አሉ እንደዛ ነው ብሎ የሚታሰበው ለማንኛውም ግን ኢትዮጵያ ለምሳሌ ዳሩል ሂጅረተይን ትባላለች የሁለት ሂጅራዎች አገር ትባላለች ምክንያቱም ሰሃቦች ሁለት ወደ ኢትዮጵያ ስለተሰደዱ ልክ እንደዚሁ ዳርፉር ማለት የፉሮች አገር ማለት ነው ፉር ደግሞ ጥቁር ማለት ነው የጥቁሮች አገር ማለት ነው ዳርፉር ከኮሎኒያል ኢራ በፊት ራሱን የቻለ ሱልጣኔት ነበረው ምናምን ራሳቸው ሱልጣኖች ነበሩ ምናምን ራሱን የቻለ ጉዳይ ነው በኋላ በማህዲስት ሙቭመንትም ያው የራሱ የሆኑ መሪዎች ነበሩት ዳርፉር በኋላ ግን ግብጾችና እንግሊዞች አንድ ላይ መተው ወረዋል ታውቃላችሁ አንድ ላይ መተው ወረው ደግሞ አሊ የሚባል አንድ ሰውዬ ሹሞ ነበር ዳርፉር ላይና ይህ ጀለስ ግን መጨረሻ ላይ ያው ለኦቶማኖች ወደ ኦቶማኖች መጠጋቱን እንግሊዝ ስለጠረጠረች እሱን አንስታ ሌላ ሰው ሹማ ከዛ በኋላ ግን ዳርፉር ተረስቷል የተቀረው ሱዳን ሲለማ እድገት ምናምን ሲኖር አንደር ኮሎኒያሊዝም ቢሆን እድገት ምናምን ሲያገኝ የዳርፉር ህዝብ ግን ተረስቶ ነበር ኢግኖር ተደርጎ ነበር ከዛም በኋላ ግን ከኮሎኒያሊዝሙ በኋላ እንግሊዝም ጥላ ከወጣችን በኋላ ቢሆን ሪሰንትሊ ራሱን ስናየው በዑመር አልበሽር ጊዜም ቢሆን ዑመር አልበሽር ስልጣን በያዘ ጊዜም ቢሆን የተቀረው ሱዳን ሲለማ ያው የዳርፉር ሰዎች ግን ተረስተው ነበርና በዚህ ምክንያት የዳርፉር ሰዎች ያው ሪቮልት ያነሳሉ ተረስተናል በሚገባን መልኩ ሀብት እየተከፋፈልን አይደለም ምናምን በሚል the Darfur Liberation Movement or the Sudanese Liberation Movement ይባላል the Darfur Liberation Movement የሚባል አብዱል ዋሂድ አኑር የሚባል ሰው ያቋቋመ ማለት ነው ሰው ሪቤሊየን ተነሳ ምንድነው እኛ የራሳችን የሆነ ሀገር ያስፈልገናል እኛ አረቦች አይደለንም አፍሪካውያንን ራሳችንን ቻለን ትራይብ ነን ያው ዳርፉር ላይ እዚህ ጋር የምታዩት አይነት እዚህ ጋር ማፑ ላይ እንደምታዩት ብዙ አይነት ቋንቋ ይነገራል ብዙ ከዛ ውስጥ አንዱ ፉር ነው ሰፋ ያለውን ቦታ የያዘው ማለትና ብዙ አይነት ጎሳዎች አሉ አረቦች አይደሉም አፍሪካውያን ጎሳዎች ናቸው እነዚህ ጎሳዎች እየተረሳን ነው ኢግኖር እየተደረግን ነው ሀብት በስንስራት ክፍል እየተደረግን አይደለም ምናምን በሚለው ሪቮሉሽን ያነሳሉ ማለት ነው ዑመር አልበሽር ያው የተጠቀመው ምንድነው የዛሬውን አርኤስኤፍ
የበፊቱን ጃንጃዊድ ሚሊሻ ልኮ እነዚህን ሰዎች ማስጨፍጨፍ ነው። አት ኤንድ ኦፍ ዘ ዴይ 2006 ላይ የአግሪመንት በተወሰነ መልኩ አግሪመንት ተደርጎ ነበር በና አብዱልዋሂድ አኑር ግሩፕ ይሄ በዳርፉር ሊብሬሽን ሙቭመንት ኦር በሱዳኒዝ ሊብሬሽን ሙቭመንት መካከልና በሱዳን መንግስት መካከል የሆነ አግሪመንት ተደርጎ ነበር። በኋላ ግን ጭቅጭቁ ቀጥሏል እስከ 2010 ምናምን ቀጥሎ መጨረሻ ላይ ዶሃ ላይ የሆነ ደና የሚባል ስምምነት ተስማምተው ነበረ። ኮዙ ይሄ ነው። አረብ ነን በሚሉና አረብ አይደሉም በሚሉ እና እነዚህ አረብ ነን የሚሉትና እና ቡሉኡን የመሰለው እና አርኤስኤፎችን የመሰሉ ሰዎች የሚጠሯቸው ስም አለ ፈላንጋያት ኦር ሰምቲንግ የሚባል ብለው ይጠሯቸዋል። እነዚህ ነን አረብ ጎሳዎች ዲራጎቶሪ ተርም ነው፣ የማዋረጃ ስም ነው። ባሪያዎች ምናምን እንደማለት ነውና ሜጀር ሮል ከተጫወተው ውስጥ አንደኛው ዘረኝነት ነው። አረብ ነን ብሎ የሚያስቡና አረብ ያልሆኑ ሰዎች መካከል ያለ ዘረኝነትና በአንድ ሀገር ላይ ተከባብሮ ተቻችሎ መኖር አለመቻል ያመጣው ነውና ይህ ደግሞ ከኮሎኒያሊዝም በፊትም እንግሊዝ ደግሞ በኮሎኒያሊዝም ጊዜ ደግሞ መታ ያቀጣጠለችው የቀረውን ስታለማ ይህንን አረብ የሆነውን አፍሪካውያን ጎሳ ኢግኖር አርጋ ስትተው በነበረ ሰዓት የመጣና ከረጅም ጊዜ ጀምሮ ተያይዞ የመጣ በጎሳዎች መካከል ያለ ጥላቻ ነው። ሳይታከም ቀርቶ በዚህ ልክ እስካሁን ድረስ በ21st ሴንቸሪ በ21ኛው ክፍለ ዘመን እንኳን በዚህ ልክ እንደዚህ የሚያስጠላ ጭፍጨፋ እያሳየን ያለውና ዘረኝነት መጥፎ ነው ልላችሁ ነው። ረሱል ሰለላሁ ዐለይሂ ወሰለም ዘረኝነት ጥንብ ናት ያሉት ለዚህ ነው ማለት ነው።